እናንተ ጉድ ልንገራችሁ። እዚህ ጋር በፎቶ ላይ የምትመለከቱት እናት ልጅና የልጇ ባል ነው፣ ሶስቱ ማለት ነው። እና አንድ ቀን ልጁ የልጅቷን እናት ወደዳት ማለት በቃ ወደዳት ማለት ነው። ልጅቷን ቀለበት አደረጋት። ቀናቶች ይቀራሉ ለመጋባት ማለት ነው። ይሄ ነገር ትልቅ ሚዲያ ላይ ልጅቷ ነች ያጋለጠቻቸው። ይሄንን ማቱ ከሆነ አጋልጣለሁ ብላ ስላልተው አጋለጠቻቸው። ከዛን አትሉም? ከዛን የልጅቷ ባል አማቱን ወደዳት፣ አፈቀራት ማለት ነው። ከዛን እሷ አፈቀረችው፣ ልጅቷ ሴትይቷም አፈቀረችው፣ የልጇን ባል ማለት ነው አፈቀረችው። ከዛ ከባሏ ጋር ከልጇ አባት ጋር ትጣላለች። ለካ አፍቅራ ነው የተጣላችው ማለት ነው። ከዛን ከባሏ ጋር ተጣላች፣ ፍቺ ጠየቀች ማለት ነው። ከዛ ምንም ማድረግ አይችልም፣ ሰርጉም እየደረሰ ነው። ጭቅጭቅስ ምናምን ስለበዛ ፍቺ ጠየቀች። ሰውየው ፈታት ማለት ነው። ከዛም ፈታት። የት ሄደች? ባንዴ የልጅቷ ባልጋ ሄዶ ቫኬሽን ምንድነው ከሲጋቡ በኋላ እዛ ሄዶ ተጋቡ ሌላ። ከዛ ልጅቷ ባዩ እናቷ የለችም። ባዩ ቀለበተ ከጢባ ምንድነው በአማርኛ ከጢባ የለም ያገባት ማለት ነው። ካያሰረላት ቀናቶችን የሚቀሩ ለመጋባት የለም ባዩ የለም። ከዛን እንዲህ ተሆነው ተደረሰባቸው ማለት ነው እዛ ቫኬሽን። ከዛን እርጉዝ ሆነች ሴትዮዋ፣ ከሱ አረገዘች ማለት ነው። ከልጇ ባል አረገዘች። ከዛን ታወቀ። በቃ ሲጠየቁ ገና ወደ ሚዲያ ሳይመጡ ሲጠየቁ ወደዋለሁ እሱም ደግሞ ወዳታለሁ ምናምን እነዚህ ማለት ነው ወዳታለሁ ተባባሉ ማለት ነው። እና ከዛ ልጅቷ ወደ ሚዲያ መጣ፣ አጋለጠቻቸው። ኩስፍ ብላ ቪዲዮን ካያችሁ ምናልባት እዚህ ትረንድ ነው ካያችሁ ኩስፍ ብላ፣ እኔ በፎቶ ስላስቀምጥኩ ነው እንጂ ከቻልኩ በቪዲዮ አስቀምጣለሁ። ኩስፍ ብላ ቁጭ አለች። ቁጭ ብላ በቃ እነሱ ምንም እንዳልተፈጠረ። እናቷ እንግዲህ አስቡት፣ እናቷ አይኗን ፍጥጥ አድርግታ መጣች። ቁጭ አለች፣ ተጠየቀች። ወደዋለሁ፣ ይወደኛል፣ እርጉዝም ነች፣ ልትወልድለትም ነው። አሁን ምን ይባላል? አሁን እንዴት እናት የልጇን ባል ትነቅጣል? ንቅጥ ምንድነው የሚባለው? ትነጥቃለች። ንጥቅ የምታደርገው እሺ። የዘንድሮ ሴቶች ባል መሰራረቅ አሁን ይፈረድብናል። ሴቶች ባል ስንሰራረቅ ይፈረድብናል። ጓደኛ ምናምን እሺ፣ ጓደኛ ብትሆን ኦኬ፣ እህቷን ብትሆን እንኳን ኦኬ። እናት በዛ ላይ ደግሞ ሽማግሌ ተልኮ እሺ ብላ ልጄን ውሰዳ ምናምን ብላ ምናምን ተባብሎ የጨረሱን። ከዛ ውስድ አደረገችበት። ከዛ በመጨረሻ ገንም ፖሊስ መጡና ከስቱዲዮ ላይ እየተጠያየቁ ነበረ። ያው ፍጥጥ አሉ። እንዋዳደል ስለተባሉ ወሰዱና ወደ ፖሊስ መጨረሻ ላይ ቪዲዮ ያለቀ ማለት ነው። ፖሊስ ወሰዳቸውና ወጡ። ሊጠየቁ ይሆናል እንግዲህ። እና ዘንድሮስ ከፋ። እናት የልጇን ባል መንጠቅ ጀምራለች። ዘንድሮስ ከፋ ነው ነገሩ፣ ከፋ ነው። እሺ እዚህ ጋር ኢንተርቪ ከተደረጉ በኋላ ከተጠየቁ በኋላ ካመኑ በኋላ ፖሊስ መጥቶ ወሰዳቸው ማለት ነው። እነዚህ አይን አውጣዎች እኔ አለማፈራቸው በጣም ነው የሚገርመኝ። አስቡት፣ እቺን የመሰለችን ልጅ እንደዚህ እንዴት እቺን የመሰለች ልጅ፣ በዛ ላይ ደግሞ እኮ እሷ 21 አመቷ እሱ ደግሞ 42 አመቱ፣ በ11 አመት ሁሉ ይበልጣታል። 11 እንደዚህ ሁሉ ይበልጣታል ማለት ነው። እንደዚህ ደግሞ የእሷ አባት አንገቱን ደፍቶ ያለቅሳል።